እንዴት ነው? ደህና ነህ? ለነገሩ ትንሽ ትኩሳት ቀንሳለ። ምንም ለውጥ የለውም። እኔ ለአንቺ እኮ ነው የሚሰማሽ። ለአንቺ እንትን አይደል? የለውም። እኔ ይበርዶኛል። አይገርምም እኮ ምግብ ላምጣልህ? ላምጣ ትንሽ ያው ጎረስኩ። እናወራቸዋለን፣ እንነግራቸዋለን። የፍቅር ትርጉም ቀጥሎ በተመለከተው አባባል ይገለጻል። ተፋቅሮሰ ፍጹም ሕግ ውእቱ። ትንሽ ወደ ላይ ከፈትል ሰላም በላቸው። አፌን ይመረኛል። ሰላም እንዴት ናችሁ? ደህና ናችሁ? ይላችሁ አሞብኛል ዛሬ ትናንትና ማታ ትናንትና ግን እንትን ይላል። ካልጫው ብቻ ካልጫው ብቻ እንጂ ጠገብ ትናንትና ማታ ሲመጣ አመመው በጣም ማለት ነው። በቃ ብርድ አለኝ ምናምን ብሎ ከዛ ሌሊት ላይ ይብላ እና ሌሊት ላይ በቃ በስማም በጣም አልቦታል ምናምን በጣም በቃ እንዴት ላስረዳችሁ። አሁን ዛሬ ታክሲ ውስጥ መጀመሪያ ማታ ስትመጣ ታስታውሳለህ? ታክሲ ውስጥ ቆሎ ሰጡኛል። ማታ ከመጣ በኋላ እኔ አሁን ይሄን ልነግራችሁ የፈለኩት በቃ ውስጤ ከዛ በኋላ ነው የታመመው። መጥቶ ሆዴን በጣም አሞኛል ምናምን አለ ማለት ነው። እና ምን ሆነ ነው ስለው እኔ እንጃ የሆነ ቆሎ ሰጥተውኝ ነቀበል ቢምቢዋ ካፍ ገብታ ነበረ ትንኝ ሆዴን አመመኝ ብሎ ውሃ ሲጠጣ ቆየ በጣም ማለት ነው። ከዛ በኋላ ብዙ ምግብ አልበላም ምናምን በቃ አሞኛል። ቆሎ ሰጥተውኝ ከበላሁት በኋላ በጣም ረበሸኝ። በቃ ምንም በቃ እየበላሁ ራሱ እየረበሸኝ ነበር አለ። ግን አንቺ የመረመቴን ነው እኔ እሱን ያመመው ብዬ ነው የማስብ። መጥቶ እየወራኝ ነበር። እራት እንብላ ስለው በደንብ አልበላም። እንትን ካልኩኝ ቆሎን ከበላሁ በኋላ ረበሸኝ ነው ያልከኝ እኮ። በጣም ረበሸው። ሆድህን ታሻለህ ምናምን በቃ መተኛት ነው የፈለከው። የሆነ ድክምክም ብላል። ከዛ በኋላ ሌሊት በቃ ያዙ ይልቀቁኝ እንደዛ ላበላም ሆኖ እንደዛ ይኸው ዛሬም አልተሻለው። አልበላም። ቅድም አልበላህም፣ አሁንም እየበላህ አይደለም። እና እኔ በጣም ግራ ገብቶኛል እውነት። ያንን ቆሎ ከበላ በኋላ ነው። ከዛ በፊት ቀን ላይ በስልክ እንኳን ስናወራ ደህና ነበርክ። ቆሎን ከበላ በኋላ ነው አሁን እንደዚህ እየሆንክ ያለው። ብዙ ጊዜ ሰው ማለት ብቻ አይደለም እኮ እኔ እኮ ሌላ ነገር አልበላሁም፣ ግን እንደ ሀሳብ ምን አድርጋል ስትይኝ
እኮ ምንድነው የበላኸው እንዴ? ምን ቀኑን ሙሉ ምንድነው የበላኸው? ምንም ነገር አልበላህም። እኮ በእጃቸው አይደለም የሚሰጡኝ። የታሸገ ነው። የታሸገ ማለት እኮ ከእንትኑ እየፈሉ ይሄ እጃቸው ላይ እንደዚህ እያደረጉ ነው የሚበሉት። ከሆነ ብዬ ነው ማለት ከሆነ ብዬ ማለት ቀን ምንም የበላው ነገር የለም። አሁን ትልሽ እኮ ምን አድርገሃል ምናምን አዲስ ነገር ምናምን አለ ሆዴና ምን ስልሽ ያንን ስለሽኝ ነገርኩሽ እንጂ መልካም ሰዎችም ሊሆኑ ይችላሉ። አሁን እንዳችን እንዳሰብ እኔ ምናልባት ትንሽ ቀመጥ ያው እየቀነስኩት ነው። እኔ አሁን ሰዎቹን እንትን ማለት አይደለም ግን የበላው ነገር የለም ምንም እንትን ያለ ነገር ያንን ቆሎ እንደበላ ነው በቃ መረበሽ የጀመርኩት ውስጤ ነው የሚለው። ያመመኝ ያንን ቆሎ ከበላው በኋላ ነው። ደህና እኮ ነኝ እንዴ ደህና እኮ ነኝ። አዳሩን ማቆኔ እኮ ነኝ። ግን እኔ አሁን ለእናንተ ልነግራቸው የፈለኩት እንዴት ነው ያንን ምናልባት ሌላም ነገር ሊሆን ይችላል አላውቅም። እንግዲህ አሞት አጋጣሚ ቆሎን ሲበላ በቃ ሊያመው ትንሽ ቆንቆል ነው አትበላም ነው እንትን ውስጤን ረብሽ ያደርገዋል ስራሱ እሺ እና ያንን ከበላ በኋላ በዚህ ልክ እንደዚህ ከታመመ እንደዚህ ከሆነ ምናልባት አንዳንዴ የታሸገ ቆሎም ሆኖም ሰዎች የሆነ ነገር አስቤ ሳይሆን የታሸገ ነገር ብዙ ጊዜ በጣም ብዙ ጉዳት አለው። የሚጠጣም ነገር ሊሆን ይችላል፣ የሚበላም ሊሆን ይችላል። እኔ አላውቅም እንግዲህ ሊያመው ፈልጎ ወይም ሰበብ ሆኖበት ካልሆነ አሁን ላይ ብዙ ሰው የታሸገን ነገር ጥንቃቄ ማድረግ አለበት ብዬ አስባለሁ። እንዴ ብታይ እንዴት እኮ እንደሆንክ አሻውን ጠጣሁን በደንብ እንገራቸው። አንተ ማውራት አትችልም? ገሻቸው ይቆል በእርግጥ አይሰማችሁም ድምፁም እና እሱ ነው እኔ እያሳሰበኝ ያለው በጣም ብዙ ጊዜ ውሃ እኔ አንዴ አስታውሳለሁ ውሃ ነው የሃይላንድ ውሃ ማለት ነው። እና አንዷ ልጅ በቃ እግዚአብሔር ነው ያተረፋት ቤተክርስቲያን እዛ እጨጌ ይሆንልሽ እና ምን ሆነ መሰላችሁ ውሃ ለልጅቷ የታሸገ ውሃ ከፍታ ሰጠቻት። የታሸገ ውሃ ነው በእንዲህ ከፍታ ነው ስትጠጣው ልጅቷ በረኪና ይላል። በረኪና ውስጡ ማለት ነው። ከዛ ልጅቷ እንትን አላት በቃ ይሄ እንዴት ነው ውሃው እንዲባን ጠጥተው ከዛ አመማት ወደ ላይ አላት ነው። እናቲቱ ምን ሆና ነው ብላ ያንን ስታሸተው በረኪና ነው። ይሄ ከበረኪና የበረኪና የያዘ ሃይላንዶች ምናምን አሉ አይደል ውሃ አድርገው እንግዲህ እንዴት እንዳሸጉት ወይ እንዴት እንደሆነ በጣም የሚገርም ነው በቃ ማለት አይዘናጋል ሰው ይዘናጋል። ተጠቃሚ በቃ ይሄ እንዴት ነው ታሽጓል እኮ እየከፈትከው እኮ ነው የታሸገ ነው ብለህ ከፍተህ እና በጣም ነው የገረመን። በቃ እግዚአብሔር ነው ልጅቷን ያተረፋት። እግዚአብሔር በጣም ህፃን ናት ደግሞ ገና 2 ዓመት ምናምን ህፃን ማለት ነው። ህፃናት ደግሞ ሲሆኑ በጣም ተወዳልብስ እንዴ እንዲህ አይነት ነገሮች ስላሉ ብዙ ጊዜ የታሸገ ባለፈው አላየህም? ቤቢ እንትን ጁስ ስትገዛለት ያኔ ግደርሰን ስንመጣ የቴ ልጅ ነውና ጁስ ገዝተን ጁስ ካልገዛችሁ ብሎ ጁስ ገዝተን ስንሰጠው አረፋ ነገር ነው የሚወጣው። እነዛ ምንድን ናቸው? ምን ጁስ አላየኸውም አንተ? እንደውም አንተም ነበርክ እኮ ይዘን ማሰቡላ አልፈልግም ብትይሱ ነገር አረፋ ነገር ነው የወጣው። እንዴ በስማ ምንም በቃ ይሄ የማይመስል ነገር ማለት ነው። ውስጡ ምናምን ነው የሚለው። ተይው በቃ አታውሪ። ለነሱ ነው እንዴ እንትን ነው ማለት ያጋጠመኝን ነገር ነው የምነግራቸው። ወሬ ሲመጣ ደውሱ ሰርብ ውስጥ እና እንዲህ አይነት ነገሮች ስላሉ ብዙ ጊዜ እኔ ደግሞ አጋጥሞኛል ከአንድም ሁለቴ እንደዚህ አይነት ነገር በሚጠጣ ምናምንና አሁን እሱ ከመጣ በኋላ በቃ ያንን ቆሎ ከበላው በኋላ በቃ እኔ አይደለም በጣም ተረብሻለሁ ብሎ እንደዚህ ሲያመው አንዳንዴ አይታወቅም ምን ነክተው ቆሎን እንደሚያሹት ምን እንደሚያደርጉት ምናምን ስለማይታወቅ ከባድ ነው ብዙ ጊዜ እና ጥንቃቄ ማድረግ ጥሩ ነው። እንደዛ ብዬ አስባለሁ።
እና ይኸውላችሁ አሁን እንግዲህ እግዚአብሔር ይማር በሉት። አሁን ደህና ይሆናል። እንደውም ከሌሊቱ ዛሬ ቀን ላይ አሁን ደህና ነው። አይ እኔ አልተቸገርኩም እንዴ አስቸገርኩሽ ያላለ እኔ በእግዚአብሔር እኔ በሚያመኝ ሰዓት እኮ እንዴት እንደሚንከባከበኝ ማርያምን እና እኔ እሱን እንዲታመም አልፈልግም። እንደውም ብዙ ጊዜ ምክንያቱም እኔ አልችልበትም እንደዚህ እንትን ማለት እሱ ይሻላል፣ በቃ ይችልበታል። እና ለዛ ነው አሁን ዛሬ ካሜራ አስቀምጬ ካንተ ጋር ለማውራት የፈለኩት። ለዛ ነው ጥንቃቄ ማድረግ አሪፍ ነገር ነው። አሁን ደግሞ ደከመኝ። አዎ በጣም ደክሞኛል። ትተኛለህ? አዎ የመድኃኒት ሰዓት ከደረሰ እረሳለሁ። ሰዓት ደርሷል። ትንሽ ግን በልተህ ጥሩ ነው። ለመተኛ እንዳቀሰቅሽኝ እኮ ነው። ሰዓቱ ከተጠጋጋ ቢያንስ ትንሽ እሱ ልዋጥና ልተኛ። በቃ ቻውን በላቸውና ቻው በላቸው። ውድ ቤተሰቦቻችን ስለምትሰጡን ኮሜንት፣ ሰብስክራይብ ስለምታደርጉን በጣም እናመሰግናለን። አሁንም ቢሆን ሼር እያደረጋችሁ የምትፈልጉትን ነገር ኮሜንት ላይ እየጻፋችሁ ነገሩን ዛሬ ውሎ ላሳያችሁ ብዬ ነው። በትንሹም ቢሆን ያው ቀን ላይ በጣም ሞት ስለነበረ አላሳያችሁም እና ለእናንተም እንትን ይሆናቸዋል ብዬ ነው፣ ጥንቃቄ ይሆናቸዋል ብዬ ነው ይህንን ነገር የሰራሁት። ስለዚህ ቻው፣ ደህና ሁኑ። ቻው፣ ሰላም ሁኑ። ቻው።